ህልም አለመ። የራሱን ራእይ ያየ ህልሙንም ዋና ሐሳብ ጻፈው። ዳንኤልም እንዲህ አለ። አራቱ የሰማይ ነፋሳት ታላቁን ባህር ሲያናውጠው ሌሊት በራእይ አየሁ። እርስ በርሳቸው የማይመሳሰሉ አራት ታላላቅ ሰራዊት ከባህር ወጡ። የመጀመሪያው አንበሳ ይመስል ነበር። የንስር ክንፍ ነበሩት። ክንፎቹም እስኪነቃቀሉ ድረስ ተመለከቱ። እንደ ሰው በሁለት እግሮች እንዲቆም ከምድር ከፍ ከፍ ተደረገ። የሰውም ልብ ተሰጠው። ቁጥር 5 እነሆ ሁለተኛ አውሬ ድብ ይመስል ነበር። በአንድ ጎኑ ከፍ ብሎ በአፉ ውስጥ በጥርሶቹ መካከል 3 ጎድን አጥንቶች ነበሩት። እርሱም ተነስቶ እስኪጠግብ ስጋ ብላ ተባለ። ከዛ በኋላ ተመለከቱ። በፊቴ ነብር የሚመስል ሌላ አውሬ ነበር። በጀርባው በኩል የወፍ ክንፍ የሚመስሉ 4 ክንፎች ነበሩት። ይህ አውሬ 4 ራስ ነበረው። ለመግዛትም ስልጣን ተሰጠው። ቁጥር 7 ከዚህ በኋላ በሌሊት ራእይ አየሁ። በፊትም የሚያስፈራ የሚያስደነግጥ በጣም ኃይለኛ የሆነው አራተኛ አውሬ ነበር። ትልልቅ የብረት ጥርሶች ነበሩት። ያደቅና ይበላ የቀረውንም ሁሉ በእግሮቹ ይረግጥ ነበር። ከእርሱ በፊት ከነበሩ አራዊት ሁሉ የተለየ ሲሆን 10 ቀንዶች ነበሩት። ስለ ቀንዶቹ ሳስብ ሳለው ከመካከላቸው ሌላ ትንሽ ቀንድ ብቅ ስል አየው። ከመጀመሪያዎቹ ቀንዶች 3ቱ ከፊቱ ተነቃቀሉ። ይህም ቀንድ የሰው ዓይኖች የሚመስሉ ዓይኖች፣ በትዕቢትም የሚናገር አፍ ነበረው። እኔም ስመለከት ዙፋኑ ተዘረጉ፣ ጥንቱም ተቀመጠ ይላል። ወደዛ ከደረሰን እናወራለን እና አንድ አጭር ጸሎት እንጸልይ። አባት ሆይ እናመሰግናለን። ቃሉን ባርክልን፣ በመንፈስ ያስረዳን። የምንማረው ቃል ሕያው ነውና ዛሬም ስለሚሰራው ቃል እናመሰግናለን። ክፎች ሁሉ ይጠረጉ። ቀኑን በተለያየ መንገድ የሚያሰር ክፉ ሞተተኛ መንፈስ ተመታ ይሆን። ታላቅ መንፈስ በመሃላችን ይሆን በኢየሱስ ስም። ኦኬ የትንቢተ ዳንኤል ምዕራፍ 7ን እየተማርን ነበርና ዛሬ ወደ 20ኛው ክፍል አካባቢ ደርሰናልና ዛሬም ምዕራፍ 7ን ነው የምንቀጥለው። እዛ ጋር ትንሽ ጽሁፎች ይታያቸዋል። ለማስታወስ ኃይል ባለፈው ተማርነው ትንቢተ ዳንኤል 7:1 እስከ 8 ባለው አሁን ባነበብኩላችሁ ክፍል ላይ አንበሳ የሚመስል ብለና ያንበባነዋላ። አንድም ልጅ እንዳይወጣ ባካችሁ፣ እንዳይንቀሳቀሱ ግረፊያቸው እንዲካሉ ማንም እንዳይረብሽ። ባለፈው ያየነው የመጀመሪያው አንበሳ ይመስል ነበር ይላል አይደል? እዚሁ አንበሳ የባቢሎን መንግስትን ነው የሚያሳየው። ባለፈው ስለሱ ረጅም ጊዜ ዘርዝር ያለውና ረጅም ሰዓት ስላነሳው ወደዛ አልቆይም። ግን ለማስታወስ ኃይል ቶሎ እንድታስታውሱ የመጀመሪያው አንበሳ ምን ነው? የባቢሎን መንግስት ነው። ሁለተኛው ምን ይመስላል? ድብ የሚመስል አየው በሚለው ዳንኤል። ያ ድብ ምንድን ነው? ሜዶንና የፋርስ መንግስት ነው የሚያሳየው። እሱንም በጣም አውርተነዋል። በጣም ሰፊ የሆነ ሰዓት ወስደን ያየነው ነው። ድብ የሚመስል የምን መንግስት ነው? የሜዶንና የፋርስ መንግስት ጣምራ መንግስት ነው ብለን ነው ያየነው። ጣምራ መንግስት በጥምር የሚገዛ አንድ ላይ የነበሩ መንግስታት ናቸው። ከሁሉ ደግሞ ምን ይላል? አንዱ እግሩ ያጠረ አንዱ እግሩ ደግሞ ከረዘመ ምናምን በአንድ ጎን ቆመው የሚመስለው ነው። እዛ መጽሐፉ ላይ 7 ላይ የምታዩት ያም ምንድነው? የሜዶንና ፋርስ መንግስት ሁለቱን እነሱን አሸንፎ እሱ ግን የሜዶን የፋርስ መንግስት የበላይነት ተቆጣጥሮ ደግሞ እየመራ እንዳለ ሜዶ ፐርሺያ ይለዋልና ሜዶ
ሜዶ ዛሬ አገሩም የለም ህዝብም የለም። አሁን ግን ፋርስ አለ፣ የፋርስ ሀገር አለ። ዛሬ ያስታወሳችሁ እንደሆነ አስባለሁ። በኢራንና አሜሪካ ኢራንና እስራኤል እየተዋጉ አለው። ይሄ ፋርሳውያን የሚባለው ኢራን ናቸው። በጣም ኃይለኞች ናቸው። የጥንቱ ፋርስ መንግስት ዛሬ ኢራኖች ናቸው። ኢራኖች በጣም ኃይለኞች ናቸው። ከጥንትም ጀምሮ ከእስራኤል ጋር ይዋጋሉ። አሁንም ደግሞ በታሪክ ከስንት ዓመታት በኋላ እስራኤልና ኢራቅ ማን ነው ኢራን እየተዋጉ ናቸው። እና አሁን ረጅም ጊዜ የሆነ ማይጠቅም አድርገን ነው የምናስበው የተፈጸመ፣ ግን አሁንም ያው ሲዋጉ እያየናቸው ነው። ፋሪሳውያንና እስራኤላውያን ያንም ጠላት ነበሩ፣ አሁንም ያው። ስለዚህ ያ የበላይነትን ይዞ ሲመራ የነበረው የፋርስ መንግስት ነው። እና ስለዚህ የማይለወጥ ምዕራፍ ዳንኤል ምዕራፍ 6 ላይ የማይለወጥ የሜዶንና የፋርስ ህግ ይላል። ህጋቸው በጣም ከባድ ህግ ነው። የዳንኤል አምላክ እንጂ የቀየረው ማንም የማይቀይረው ህግ አላቸው። የማይለወጥ የማይቀየር የሜዶንና ፋርስ ህግ ተብለው ህግ ሁላ ነበራቸው። በጣም አደገኞች ናቸው። እና እነዛ ለስንት ዓመታት ነበረ? ወደ ረጅም ጊዜ ነው የገዙት። ወደ 209 208 አካባቢ ረጅም ጊዜ ዓለምን ያስተዳደሩ ናቸው። ከዚህ ቀጥሎ በመጽሐፋችን ያለው ምን ይላል? ነብር የሚላል ነብር የሚላለው እንደው ነብሩ ራሱ ምን አለው ነው የምለው? ክንፍ ያለው ነብር። ስንት ክንፍ አለው? አውሬ ድብ። ከዚያም ተመለከቱ፣ በፊት ነበር የሚመስል ሌላ አውሬ ነበር። በጀርባው በኩል የወፍ ክንፍ የሚመስሉ 4 ክንፎች ነበሩ አትላል። ቁጥር 6 ላይ 4 ክንፍ ያለው ማለት ነው። ነብር ላይ 4 ክንፍ ሲጨመርበት ልብ በሉ እንግዲህ መብረር ነው። ስለዚህ እሱም ባለፈው ትምህርታችን ላይ ረጅም ሰዓት ስላነሳው አሁን ወደዛ ወደ ትንታኔ አልመለስም። ቀጥታ ይህም የሚያሳየው የግሪክ መንግስት ነው ብለን አይተነዋል። በጣም ፈጣን እንደነበረ፣ በጣም በአጭር ጊዜ ውስጥ በ10 እና በ12 ዓመታት ውስጥ ዓለምን በቁጥጥር ውስጥ አድርጎ የገዛውን አሌክሳንደር ዘግሪት የሚባለው ንጉስ ነበረ። በጣም ዓለምን በአጭር ጊዜ ውስጥ ተቆጣጥሮ በራሱ ቁጥጥር ውስጥ ያደረገው 4 ክንፍ ያለው አይተነዋል። ቀጥለው ሳናየው ዝም ብለን ነካክተን ያለፍነው 4ተኛ አውሬ አለ። 4ተኛ ግን ልክ እንደነዛ ጨካኝ እንደሆነ አይላለ እንጂ ይሄ ነው አንበሳ ነው ድብ ነው የሚል የለውም። ግን 4ተኛ አውሬ አለ። 4ተኛ መንግስት፣ 4ተኛ አውሬ የምለው ኦሮም መንግስት ነው። የኦሮም መንግስት ነው። ሰላም ናችሁ? እግዚአብሔር በታሪክ ውስጥ እናገራል፣ እንዲህ አልፎ እናገራል። እና እነዚህ ሁሉ ነገስታቶች ዓለምን የገዙ ናቸው። ከረጅም ጊዜ በኋላ ደግሞ እነዚህ እያለፉ ከዚህ ጋር ደግሞ ተያያዥነት ያለው የምናነሳው ነጥብ አለ። ዳንኤል እንግዲህ ትንቢት ነው። ከምዕራፍ 7 ጀምሮ እስከ 12 አለው ብለናል። በዚህ ምናያቸው ሮም ነው። ሮም እንግዲህ ሮም ረጅም ጊዜ የገዛ መንግስት እንደሆነ እናየዋለን። ስለዚህ ወደ ሌላ ከነብር ቀጥሎ ያለው ምንድነው? 4ተኛ አውሬ ይለዋል በዳንኤል። በዚህ ክፍል ላይ በተምሳሌነት የተገለጸች 4ተኛ አውሬ እንደቀደሙት 3ቱ ተምሳሌቶች በምድር ላይ ካሉ አራዊት ከአንዳቸውም ያልተመሰለች ነችና ከማንም ጋር አይመሳሰልም። እና በምዕራፍ 2 ናቡከደነፆር ህልም መሰረት ይቺ አውሬ ጭኖቹ ብረት የነበረው የኦሮም መንግስት የሚያመለክት ነው። ምዕራፍ 2 ላይ ዳንኤል አንድ መጽሐፍ እንደውም ያየው ነበርና የሆነ መጽሐፍ ላይ ናቡከደነፆር ማን ነው? ናቡከደነፆር ምዕራፍ 2 ላይ ብትመለከቱ ታዩታላችሁ። ምዕራፍ 2 ላይ ያየው ነው። ምዕራፍ 2 ላይ ያየው የናስ ሆድና ጭኑ ግሪክ መንግስት የብረት እግር ሮም እንደሆነ እናየዋለን።
እንግዲህ ከላይ ያየናቸው በሙሉ የወርቅ ራስ የነበረው የባቢሎን መንግስት ምዕራፍ 2 ላይ ተነዋል። ምናልባት እናንተ ላትወጡ ትችላላችሁ፣ ግን እኔ ስላስተማርኩኝ ያው በቅደም ተከተል ስለሚሄድ አየዋለሁና ስለዚህ እነዚህ የምናቸው የባቢሎን መንግስት እንግዲህ ከ626 እስከ 539 ለ87 አመታት ነበር የገዛው። ኃያል መንግስት ነበር። ያን በማሸነፍ የሜዶንና የፋርስ መንግስት ደግሞ ለ209 ያህል ጊዜ ገዛ። እነዚህ ነገሮች በምዕራፍ 2ም ላይ ያየናቸው ናቸውና ስለዚህ ዛሬም በዚህኛው ምዕራፍ ላይ ዳንኤል ያየው እና ነቡከደነጾር ያየው የተገናኘ ነገር አለው። ሁለቱም ጋር ተመሳሳይነት አለው። ያ ማዕድናትን ነው ያየው ነቡከደነጾር፣ ማዕድናትን ነው ያየው፣ ወርቅ፣ ብር፣ ናስ እያለ ነው ያየው። ይሄኛው ደግሞ አውሬዎች ነው። ልክ እንደ አውሬ የተመሰሉ ጨካኞች እንደሆኑ የሚያመለክት እንደሆነ ባለፈው በነበረን ክፍለ ጊዜያችን አይተነዋል። በዚህ ኦሮም መንግስት እንግዲህ በዚህኛው የኦሮም መንግስት በምድር ካለው አንዳቸውም የሚመስል አይደለም፣ ግን ጭኖቹ ብረት የነበረው የኦሮምን መንግስት የሚያመለክት ነው። በተመሳሳይ ከመጽሐፍ ቅዱስና ከዓለም ታሪክ እንደምንረዳው ይቺ አራተኛ አውሬ ታላቅ ኃይል የነበራትንና ከግሪክ መንግስት በኋላ የዓለምን ኃያልነት የተቆጣጠረችውን የኦሮም መንግስት የሚወክል ነውና ከዚህ ከግሪክ መንግስት በኋላ ከረጅም ጊዜ በኋላ የዓለምን ኃይል፣ የዓለምን ስልጣን፣ የዓለምን ኢኮኖሚ ሁሉ የተቆጣጠረችውን የኦሮምን መንግስት ነው። ኦሮም በዓለም ላይ በጣም ትልቅ ኃያል የነበረች መንግስት ነች። ያኔ እስከ ኢየሱስ ክርስቶስ እስከሚወለድበት ጊዜ ድረስ እንግዲህ የኦሮማውያን ወታደሮች ኢየሱስን ሲሰቅሉት ብቻ በፊልም በምናምን አይታችሁታል። ያየ ሰው አለ ከእናንተ ማለት በፊልም ያየ ሰው አለ? የነዛ ኦሮማዊ ወታደሮች እስከዛ ድረስ በጣም ኃይለኛ ኦሮም ረጅም ጊዜ የገዙ ናቸው እና በጣም ስትመለከቱ የኦሮም መንግስት እንግዲህ ከ63 ዓመተ ምህረት እስከ ዓመተ ዓለም እስከ 400 ዓመተ ምህረት ድረስ የገዙ ረጅም ጊዜ የገዛ አያል መንግስት የነበረ ሆኖና ይሄ ኦሮም መንግስት ጌታችን ሲወለድም የኦሮማውያን ወታደሮች ሲሰቅሉ አይታችሁታል። ስለዚህ በጣም ኃይለኛ መንግስት ነበር። እንግዲህ አራተኛ ወደ ታላቅ ኃይል ነበራትና ከግሪክ መንግስት በኋላ ዓለምን ኃያልነት የተቆጣጠረችውን የኦሮም መንግስት የሚወክል ነው። የምታስፈራ የምታስደነግጥ እጅግ የበረተች ታላላቅ የብረት ጥርሶች የነበሯት የሚመስለው አገላለጽ የኦሮም መንግስት ጭካኔ ነው የሚያሳየው። በጣም አይታችሁታል። በጣም ጨካኝ መንግስት ነው። በጣም እንደው ዳንኤል ምን ብለውታል? በጣም የምታስፈራ አይልም? እስቲ እናንበባቸው። እዚህ በኋላ የታየው በፊቴም የሚያስፈሩ ይላል አይደለ? ቁጥር 7 ላይ ከዚህ በኋላ በሌሊት ራእይ ያየው በፊቴም የሚያስፈሩና የሚያስተነግድ በጣም ኃይለኛ የሆነው አራተኛ አውሬ ነበረ። ትልልቅ የብረት ጥርሶች ነበሯት ይላል። የምን ጥርሶች? የብረት ጥርስ ያለው አውሬ ማለት በጣም ከባድ ነው። ጭካኔያቸው እስከዛ ድረስ ማለት እንደዚህ አይነት በጣም ጨካኝ መንግስት ነበረ ነው ኦሮም መንግስት። እና እንግዲህ የአውሬያው ሌላኛው ባህሪ ትበላና ታደቅ ነበር ይላል። በልታም የቀረውን በእግሮቿ ትረግጥ ነበር። ይህ ባህሪያዋ የሚያመለክተው በ7:24 ላይ 24ኛ ቁጥር እናንብበው። አውጣ እንደውም ቸል አላችሁ ምን ነው መጽሐፉን አውጣው። የምለን ምንድነው ታውቃላችሁ? 24ኛ ቁጥር ምን ይላል?
7:24 ምንድን ነው ብለው እስተናበበው በእናንተው አስሩ ቀንዶች ከዛ መንግስት የሚወጡ 10 ምንድን ናቸው? ነገስታታች። ከዛስ ሌላ ንጉስ እነሳል። ኦኬ ያዋርዳሉ። እሺ ዘመናት ይለውጥ ዘንድ ያስባሉ። አራተኛው ላይ ምድርቱን ሁሉ ይበላል፣ ይረግጣታል፣ ያደቃትማል ተብለው እንደተገለጸው የሮም መንግስት በጦርነቱ በሚወራቸው ዓለም ሀገራት የሚያደርሰውን ጭካኔ የተሞለበትን የአውሬነት ተግባር የሚያመለክት ነው። በዚህ የከፋ ጭካኔ ተግባሯ ከእርሱ በፊት ከነበሩ መንግስታት የተለየች እንደሆነች በክፍል ተገልጿል። በጣም ከነበሩ ሁሉ በነገራችን ላይ እነዚህ ነገስታት እያንዳንዳቸው እንደውም ምዕራፍ 7 መግቢያ ላይ እንዳየነው ከባህር ወጡ የሚጋጩ ናቸው ነው አይደል የምለው። ምዕራፍ 7 ላይ ቁጥሩ የመጀመሪያው 2 ዳንኤልም እንዲህ አለ፣ አራቱ የሰማይ ነፋሳት ታላቁን ባህር ሲያናውጡ ሌሊት በራእይ አየሁ ይላል። አራቱ ምኖች እነዚህ አራቱ ምኖች ናቸው ብለው ነፋሳት ታላቁን ባህር ሲያናውጡት ሌሊት ራእይ አየሁ ይላል። እንዲህ አራቱ የሰማይ ነፋሳት ታላቁን ባህር፣ እንግዲህ ባህር ህዝብ ነው ወይም ዓለም ነው ብለናል ባለፈው መግቢያችን ላይ። ስለዚህ ዓለምን የሚያናውጡ ናቸው እነዚህ ረጃጅም ጊዜ የሚገዙ ግን ጨካኞች በአውሬ ተመሰለው የአውሬ አይነት ባህሪ ያላቸው እንደነበሩ ይነግረናል። እና ስለዚህ ከነበሩ በፊት ደግሞ ከሌሎቹ ምን ይሆናል? የተለየ ይሆናል። ቁጥር 7 ላይ ሌላ ምነግረን ነገር አለ። 7:24 ላይ የምለን ነገር አለ። አሁን አነበብነው ማለት ነው። 7:24ኛው ላይ የምነግረን አለ። ምንድን ነው ምለው? 4ኛ አውሬ ነበረች። ማነው 10 ቀንዶች ነበሯት። 10 ቀንዶች ከዛ መንግስት የምነሱ 10 ነገስታት ናቸው ይላል። እንግዲህ ከኦሮም ዛሬ ላይ ወድቃለች፣ የለችም። አሁን ዓለምን መግዛት አትችልም። አሁን ያለው ጣሊያን የምትባል ሀገር አለች ኦሮም ላይ። ስለዚህ አሁን ዛሬ ዓለምን የመግዛት አቅም የላቸውም፣ አይችሉም። ያን ኢትዮጵያን ለመግዛት ሞክሮ እንደነበረ ትዝ ይላችኋል በታሪክ ያልደረሳችሁ ኢትዮጵያን ለመግዛት ጣሊያን ሞክረ ነበር። ያው ጣሊያን የምትባል ሀገር አለች። ኦሮም ዛሬ የለም፣ ዓለም መግዛት አይችሉም። ነገር ግን በኦሮም ተመሰርቶ ደግሞ የምነሳ 10 ነገስታት አሉ ይላል ዳንኤል። ስንት ነገስታት? 10 እነዚህ 10 ምኖች ናቸው ብለው ቀንዶች ናቸው። ቀንድ እንግዲህ የስልጣን የኃይል ምልክት ነው። ቀንድ ሲባል የከብት ቀንድ አይደለም። ዛሬ መጽሐፍ ላይ እነዚህ ቀንዶች አውሬዎች ማደናሰል እኮ የሆነ ትርጉም የለሽ ነገር አለ። እያንዳንዱ የእግዚአብሔር ቃል እያንዳንዱ ቃላት ምን አለው? ትርጉም አለው፣ ኃይል አለው። እና ስለዚህ ቀንድ የስልጣን የኃይል ምልክት ነውና 10 ቀንዶች 10 ነገስታቶች ናቸው። ከኦሮም የምነሳ 10 ነገስታት አውሪያ 10 ቀንዶች ነበሯት የሚለው ሀሳብ በምዕራፍ 2 የተገለጸውን እኩሉ ሸክላ እኩሉ ብረት የነበረውን የእግር ጣቶች የሚያሳይና በሮም መንግስት ስር የምነሱ 10 የተባበሩ መንግስታትን የሚወክል እንደሆነ በምዕራፍ 7:24 ላይ ገልጿል። አሁንም ደግሜ ያነባለሁ። ምዕራፍ 7:24 እንደዚህ ይላል። 7:24 ላይ 10 ቀንዶች ከዚህ መንግስት የሚወጡ 10 ነገስታት ናቸው ይላል ትርጉሙ። ከኦሮም የምነሱ 10 ነገስታት ናቸው። 10 ምኖቹ? ቀንዶቹ ይላል ዳንኤል።
ከየት የሚነሳ? ከዚህ ከኦሮም የሚነሳ ምናልባት 10 ቀንዶች ከዛ መንግስት የሚነሱ 10 ነገስታት ናቸው የሚለው ተተርጉሟል። እነዚህ 10 ነገስታት እነማን ሊሆኑ እንደሚችሉ መጽሐፍ ቅዱስ ምሁራን የሚከተሉት የተለያዩ ግምቶች ሰጥቷል። እንግዲህ ይሄኛው ያልተፈጸመ ሊፈጸም ያለው ትንቢት ነው። በነገራችን ላይ ይሄ 10 ቀንዶች 10 ነገስታት የሚለው ይነሳሉ አሉም ከሚሉ ጋር ይላል። ስለዚህ የሚፈጸመም ነው ወደፊት። ስለዚህ ምሁራን የተለያዩ መላምቶችን አስቀምጠው አንደኛው በሮም መንግስት ስር የሚነሱ 10 ነገስታት ናቸው ይላሉ። በሮም መንግስት ታሪክ ስላልተከሰተ ወደፊት ሮምን ማዕከል አድርገው በጥምር የሚገዙ 10 ነገስታት ይነሳል ተብሎ ይጠበቃል። አሁን ሮም ሲገዙበት በነበረው ጊዜ እነዚህ 10 ነገስታቶች 10 ቀንዶች የተባለው 10 ነገስታት ስላልተነሳ ወደፊት ሮም ላይ ተመሰርቶ ይነሳል ተብሎ ይጠበቃል። 10 ነገስታት ዳንኤል ያየው ሮም ላይ ተመሰርቶ ሊነሳል ተብሎ ይጠበቃል። እነሱ 10 ነገስታት ይሆናል። ይህ በሮም መንግስት ታሪክ ስላልተከሰተ ወደፊት ሮምን ማዕከል አድርገው በጥምር የሚገዙ ነገስታት ይነሳል የሚል ነው። ሁለተኛ የተባበሩት የአውሮፓ መንግስታት ህብረት ወይም የአውሮፓ ኢኮኖሚ ኮሚሽን በተምሳሌነት የቀረበ ነው ይላል። እንግዲህ በአውሮፓ ኢኮኖሚ ኮሚሽን በተምሳሌነት የቀረበ ነው ይላሉ። ሶስተኛ ለተባበሩት መንግስታት ድርጅት በተምሳሌትነት የቀረበ ነው ይላል። በዚህ ክፍል የተገለጸው አራተኛ አውሬ ራስ ላይ የነበሩ 10 ቀንዶችና አውሬ ባህሪ የአውሬ ባህሪ ደግሞ በዮሐንስ ራእይ 13 ላይ ካየው አውሬ ጋር ይመሳሰላል። እናንብበው። ዮሐንስ ራእይ ምዕራፍ 13 እንደዚህ ይላል። አንድም አውሬ ከባህር ወጣ፣ ሲወጣ አየው 10 ቀንዶችና 10 ራሶች ነበር ይላል ነበሩት። በቀንዶቹም ላይ 10 ዘውዶች በራሱም ላይ የስድብ ስም ነበረው። ያየሁትም አውሬ ነብር ይመስል ነበር። እግሮቹ እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበረው። ዘንዶም ኃይሉንና ዙፋን ትልቅ ስልጣን ሰጠው ይላል። ሮሜ ራእይ 13 ከ1 እስከ 3 ነው። ከዛ 7 8 ምናልባት እነዚህ የተባበሩ መንግስታት የምነሱ ወደፊት በነገራችን ላይ እነዚህ ይነሳል ተብሎ ይጠበቃል። ከነሱ ደግሞ የሚመጣ ደግሞ አለ። ሁሉ ጊዜ አሁን ነገሮች ሁሉ ወደ ፍጻሜ እየሄደ ነው። ዳንኤል ያየው ራእይ ሊፈጸም እየተቃረበ ነውና ሌላው የምናገረው ምንድነው? በእነሱ ውስጥ ትንሹ ቀንድ የሚላለ ቁጥር 7 20 22 24 26 እናነበዋለን። ቁጥር 7 ምን ይላል? 7 8 በእናንተ መጽሐፍ ምንድነው ብለው በእጃችሁ ባለው መጽሐፍ ማለት ነው። ከዛ በኋላ በሌሊት ራእይ ያየው ይላል። የምታስፈራና የምታስደነግጥ ካለህ እጅግ የበረታች እሺ 7 8 አለ። ስለ ቀንዶቹ ሳስብ ሳለው ከመካከላቸው አንድ ሌላ ትንሽ ቀንድ ብቅ ስል አየው ይላል ዳንኤል። ምን ቀን? እቺ ቀንድ ያዟት። እቺ ከመካከላቸው ከነዚህ ከአስሮቹ ቀንዶች ውስጥ አንድ ትንሽ ቀንድ ብቅ ስላየው ይላል። እንደውም ብቅ ስላየው ከመጀመሪያዎቹ ቀንዶች 3ቱ ከፊቱ ተነቃቀሉ። ይህም ቀን የሰው አይኖች የሚመስሉ አይኖች በትዕቢት የምናገር አፍ ነበረው ይላል። በደንብ እንድትሰሙ ይፈልጋል። ይሄ ሀሳብ ቀንዶች 10 ቀንዶች ከዚህ መንግስት የሚነሱ 10 ነገስታት ናቸው። ከነሱ ሌላ ይነሳል፣ እርሱም ከፊተኛ የተለየ ይሆናል።
ሶስቱ ነገስታት ያዋርዳል፣ በልዑሉም ላይ ቃል ይናገራል። የልዑሉንም ቅዱስ ይሰባብራል፣ ዘመንንና ሕግን ይለውጥ ዘንድ ያስባል። ቆይ ቁጥሮቹን እናንብብ። 22 እስትና በዛው አለፍ ብለን እስቲ ሌላ የነበሰልን ቁጥር 20 ደግሞም በራሱ ላይ ስላሉ 10 ቀንዶች ከመካከላቸው ብቅ ስላለው ቀንድና ከዚህ ቀንድ ፊት ስለተነቃቀሉ 3 ቀንዶች እንደዚሁም ከሌላ ስለተበለጠው የሰው አይኖች የሚመስሉ አይኖች በትዕቢት የምናገር አፍ ስለነበሩት ስለዚህ ቀንድ ማወቅ ፈለጉ ይላል። 21 እነሆ ይህ ቀንድ በቅዱሳን ላይ ጦርነት አውጆ አሸነፋቸው። ይህ የሆነው ጥንታዊ ጥንቱ እስኪመጣና ልዑሉ ቅዱሳን እስኪፈርድላቸው ድረስ ነበር ይላል። ቁጥር 24 በሌላ ነው 24ኛው ላይ ቅድም ያነበብኩት ማለት ነው። 10 ቀንዶች ከዚህ መንግስት የሚሞቱ 10 ነገስታት ናቸው። ከዛ በኋላ ከነሱ የተለየ ሌላ ንጉስ ይነሳል። 3ቱ ነገስታት ይንበረከካል፣ በልዑሉም ላይ አመፅ ቃል ይናገራል፣ የልዑሉንም ቅዱሱን ያስጨንቃል። ለበዓላት የተመደበውን ጊዜና ሕግን ለመለወጥ ይሞክራል። ቅዱሱንም ለዘመን እኩሌታ ለእርሱ አልፎ ይሰጣሉ ይላል። 26ኛ ቁጥር ውስጥ ምን ይላል? ነገር ግን የፍርድ ዙፋን ይዘረጋል፣ ስልጣኑም ይወሰድበታል፣ ፈጽሞ ለዘላለም ይደመሰሳል። ከዚያም ከሰማይ በታች ያሉ መንግስታት ልዕልና፣ ስልጣንና ታላቅነት ለልዑሉ ሕዝብ ለቅዱሳን ይሰጣል። አሜን። መንግስቱ የዘላለም መንግስት ይሆናል። ገዢዎች ሁሉ ያመልኩታል፣ ይታዙትማል። ነገሩ ፍጻሜ ይህ ነው። እኔም ዳንኤል በሀሳቤ እጅግ ተጨነቅሁ፣ መልክም ተለወጠ ይልና ከዛ ቀጣይ በዚህኛው እቺ ስለ አንድ ቀንድ ነው በኋላ የወጣች ከነሱ ብቅ ያለው ቀንድ አውርተን እንጨርሳለን ማለት ነው። እንግዲህ ቀንዶቹን በመያዝ ተባበሩ። ጌታ ይባረክ። የቀንድ መንፈስ የአውሬ መንፈስ ወገው እንዳትል ብቻ ዛሬ ስለ ቀንድ ነው የተማርነው እና ስለ አውሬ ነው የተማርነው። አውሬ ብቻ እንደ ብላችሁ እንዳትሉ። አንድ አገልጋይ ነበርና ብዙም ጊዜ አውሬ አይነት ነገር የሚያያቸው ራእዮች ያስፈራልና ሁል ጊዜ በጣም የሚያስፈራ ነገር ሲያይ የጸረው ቡድን ነበሩና አንድ ቸር በቃ አንተ ብታየው ነገር ሁሉ ደግሞ በቃ የሚያስጠላ ነገር ይሉታል። እናንተ ደግሞ እንደዛ እንዳትሉ እሺ። ትምህርት አለው እዚህ ውስጥ፣ ነገር አለው እዚህ ውስጥ። የዳንኤል አምላክ ለዳንኤል የዘመናትን ምስጢር፣ የነገስታትን ታሪክ፣ የዓለምን ታሪክ እየገለጠ ደግሞ ሲያስተምር በጣም የሚገርም አምላክ ነው። በትናናሾቹ ራሱን ገልጠው ለዘመናት የሚሆነውን እነዚህ ነገስታት እየገዛ ያለውን ዘመን አሁንም ያለው ነገስታት እየገዛ ያለው ዘመን አሁንም ካለው ከተባበሩት ነገስታት ውስጥ ደግሞ ሊወጣ ያለው አንድ ትንሽ ቀንድ እንዳለ ይነግረናል። እና በክፍሉ ገለጻ መሰረት ትንሽ ቀንድ የሚከተለው ባህሪያቶች አሉት። በ10 ቀንዶች መካከል የበቀለ የሰውን የሚመስል አይኖች አሉት። በእነዚህ በ10 ነገስታት መካከል የበቀለ ቀንድ ነው። ልብ በሉ እንግዲህ ከአውሮፓ ህብረቶች ወይም ከነዚህ ኦሮምን መሰረት አድርገው ከመነሱ ነገስታት መካከል ልነሳ ይችላል የሚባል ይሄ ቀንድ 10 ቀንዱ መካከል የበቀለ ሰውን የሚመስል ምን ያለው አይን አለው። አይኑ ሰው ነው የሚመስለው። የምሳደብና በትዕቢት የምናገር አፎች ደግሞ ያሉት ይላል። የምናገር በስድብ የምናገር አፎች ያሉት፣ ሌሎችን ቀንዶች ነቃቅሎ የሚጥል ቃሉን የሚያዋርድ መልኩ ከሌሎች ቀንዶች የበለጠ በሰማይ አምላክ ላይ ቃልን የምናገር ነው። ይሄ ቀንድ ልብ በለው። ይሄ ቀንድ
በሰማይ አምላክ ላይ በእግዚአብሔር ላይ የሚያፌዝ የሚሳደብ እግዚአብሔርን ለመዋጋት የሚሞክር ነው ይሄ ቀንድ። ልብ በሉ ይሄ ቀንድ በደንብ እንድታስቡ ይፈልጋል። ለዚህ ቀንድ ለማን ነው? ቀጥሎ ደግሞ ቅዱሳንን የሚዋጋ ሕጎችን ቅዱሳን ምን የሚያደርግ የሚዋጋ ቀንድ ነው ይሄ ቀንድ። ማንን? ቅዱሳንን የምነሳው ከነዚህ ከ10 ቀንዶች ከ10 ነገስታት መካከል የምነሳ ይሆናል እና ይሄ ከዘመን ፍጻሜው ጋር ተያይዞ የሚመጣው ነው እና በቅዱሳኑ ላይ ቅዱሳን ይዋጋል፣ አምላኩን ይሳደባል፣ አምላክ የለም ይላል። በሰማይ በምድር ያለው ነገር በእጄ ነው ያዝኩት ይላል። ከኔ ጋር ፒስ ካልሆናችሁ ገበያ መሄድ አይቻልም። ራእይ 13 አንብባችኋልና ልክ እንደዚህ 666 አይነት እንትንም አለው። ያ ከዚህ ጋር ይሄኛው የ666 አሲያው መሲ ነው አራማጅም ነው እና ስለዚህ ምን አረጋዋል? እኔ የሚሰጠውን ቁጥር ካልተቀበላችሁ ገበያ መሄድ አትችሉም፣ ከባንክ ብር መውጣት አትችሉም የሚል ነው። እኔ አንድ ነገር አስባለሁና ዳንኤል እያሰብኩኝ ምን አይነት የሚገርም አምላክ ነው። ዳንኤልስ ምን አይነት ነቢይ ነው እና ቁጭ አድርጎ እሱ ለዘመናት የለም፣ ነገሩ ግን እየሰራ ነው ያለው። እግዚአብሔር ቃል ዛሬም ይሰራል። ጮና አሜን በለኝ እና ታሪያችን ቀንድ እኔ ሳስበው ነገሮች ሁሉ አሁን ወደ ዲጂታል 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 ይመጣና ደግሞ 666 የሚመጣበት ጊዜ ያለ ማለት ነው። እየተቃረበ እንዳለ እሱንም ታሳብ እንድታረጉ ይሆን እንግዲህ አሁን አንዳንድ ነገሮች የ666 እያከፋፈሉ እያስታውቁ በ666 በብዙ መልኩ መጥቷል፣ በዓለም ላይ ተሰራይቷል እና አሁን በድብቅ እየሰራ ነው ያለው፣ በግልጽም እንዲወጣ እየተሰራ ነው ያለው። እቺ ማይክሮ ቺፕስ የምትባለው እቺ የሩዝ ፍሬ የምታክል እንግዲህ ወይ በግንባር ላይ ወይ በክንድ ላይ የሚቀበረው ያ ተግባራዊ ለማድረግ እየተሰራ ነው ያለው። ያ ማለት እክል አሁን ቅድም እንዳልኳቸው ነው። ያ ከሌለ መንጃ ፈቃድ እዛ ውስጥ ነው ያለው፣ ማውጣት አትችልም። ያ ከሌለ ብር ማንቀሳቀስ አትችልም። ያ ከሌለ ገበያ ሄደ ደግሞ ነግደ ማምጣት አትችልም። ያ ከሌለ ደግሞ የፈለግከው ማድረግ አትችልም። ስለዚህ የጌታ መምጣት እየቀረበ እንዳለም እንድታስተውሱ እላለሁኝ። ስለዚህ ታዲያ ይሄ የሰማይ አምላክን የምናገር ሕጎቹን ሁሉ ለውጦ ሌላ ሕግ ለመውጣት የሚያስብና ለተወሰነ ጊዜ ወደደውን የማድረግ ስልጣን ያለው ነው ይላል። ሕጎቹን መቀየር ይፈልጋል። ለምሳሌ ቀናቶቹን መቀያየር። ለምሳሌ ይሄ የስራ ቀን ለምሳሌ እኛ ጋር ስንት ቀን ስራ ነው? ስራ ቀን ስንት ቀን ነው? 6 ቀን። ከፈለገ የስራ ቀን 5 ሊያደርገው ይችላል። የሚቀያየር ከፈለገ ደግሞ 15 ሊያደርገውም ይችላል። ልክ እንደዚህ ማለት ነው። እዛ ሕጎቹ ሌላ አሁን ያለው አምላካዊ አይነት ሕጎች አምላክን የሚፈራ እግዚአብሔር ያለው ሕጎች ቀይሮ ለሱ ብቻ አሁን ለምሳሌ እኛ ሰንበትን እናመልካለን፣ የጌታ ቀን ነው እንላለ። የምን ሰንበት ነው? ሰንበት የሚባል ነገር የለም። ሁሉም እያንዳንድሽ ወደ ስራ ሄድ የምልግ ሊሆን ይችላል ማለት ነው። የምን አምልኮ ነው? እስከ ምሽቱ 6 ሰዓት ድረስ ስራን ስራ። አምላክ ከበለ በልብ ያመልክ። አምላክ የሚባል ነገር የለም። ሰው ስራ ሰርቶ መኖር ነው ያለበት የሚል ሕግም ሊያመጣ ይችላል። ለጊዜ ግን እንደዚህ የፈለገው ማድረግ ልክ እንዳልኳቸው ነው። አሁን ይሄ ዓለም ላይ እንደዚህ አይነት መቼም ስልጣን ያለው በማጅ ነው። በሰው እጅ አይደለ? በምድር ላይ በማጅ ነው ያለው። በሰው እጅ አይደል እንዴ? ሰው ነው። እግዚአብሔር እስከሆነ ሰው ነው ያለው። ከሰዎች ምንም አሁን አላደርገም ብትል ለምሳሌ እኔ ይሄንን አላረገውም በፍጹም ብትል አትችልም። ደህና ናችሁ? ይሰማል? ወደ ኋላ ወደፊት አይቶች አይዟችሁ። እሺ ያው 666 የዓለም መጨረሻው ነገር በብዙ እየሰራ ነው ያለው። አሁን አባሉንም እያለ አባሉን ኑሮ አሁን ይቀየራል። በዚህ ኑሮ እንዴት ትቸገራለህ? ግባና ተለወጥ። ምን ይለወጣል? የባሳ ችግር ውስጥ ነው እንጂ የሚገባው ችግራችን እንደሆነ ጌታ ካልፈታው ማንም አይፈታውም። እና አባሉንና ገንዘብ ውሰድ፣ አገኝ ቤት ግዛ፣ መኪና ገዛ፣
ቤትም ጥንቅር ብሎ ይጥፋ እንጂ ከጌታ ጋር መኖር ይሻላል። ያልሰረንበት ያጣት ገንዘብ የጥልቁ ገንዘብ ሊባርከን አይችልም። የሚባርከን እግዚአብሔር ነው። አሜን። ስለዚህ እንደዚህ ነው የተቸገረ ሰው ለምን ችግር ውስጥ ለምን ይኖራል? ወደዛ ልግባና ልቀላቀል የሚል እንትንም ይመጣል ማለት ነው። ይሄን አይሆን ነው ትምህርታችን። ቅዱሳንን ለማጥፋት የሚዋጋ ይላል። ሕጎችን ሁሉ ለውጦ ሌላ ሕግ ለማውጣት የሚያስብና ለተወሰነ ጊዜ ወደደውን ለማድረግ ስልጣን ያለው ይላል። ለተወሰነ ጊዜ ጌታችን እስኪመጣ ድረስ የፈለገው የማድረግ ስልጣን ያለው ነው ይላል። ትንሹ ቀን ፍጻሜ እንደሚከተለው ይህ ቀን በደህንነት ይሰበራል ወይም ይገደላል። ከትንሹ ቀን ጋር የሚተባበሩ ሌሎች መንግስታት ስልጣናቸው ተገፎ ይጠፋል። አሜን። ይሄ ከዛ ጌታችን ይመጣል። እነዚህ ሁሉ ምን ይሆናል? ይጠፋል፣ ይሰበራል። እግዚአብሔር ይስበረው። አሜን ነው። ይጠፋል። በመጨረሻ የእግዚአብሔር ዘላለማዊ መንግስት ሁሉን አሸንፎ ይገለጣል። የምድር መንግስታት ሁሉ ለእግዚአብሔር በመገዛት ይታዘዛሉ ይላል። ይህ እስከዛ ነው። የጌታ የእግዚአብሔር መንግስት የእሱ መንግስት የጌታ ኃይል በኃይል እስኪመጣ ድረስ እስከዛ ግን ሊሰራ ይችላል ይላል። ለትንሽ ጊዜ ሊሰራ ይችላል እና በትንሹ ቀን የተመሰለው ሰውየማ በምድር ከተነሱ ገዢዎች ሁሉ የከፋ በዓለም ታሪክ በእግዚአብሔር ሕዝብ ላይ መከራ ላደረሱትና ለሚያደርሱ መንግስት ሁሉ መገለጫ ተምሳሌት የሚሆን ነው። ይህ ሰው በዓለም በተለይም ለእግዚአብሔር በተመረጠ ሕዝብ ላይ ብዙ ጥፋት የሚያመጣ ሆኖ የተገለጸ ሲሆን በተለይም የመጽሐፍ ቅዱስ ክፍሎች የአመፅ ሰው ይለዋል። የአመፅ ሰው የምን ሰው? የአመፅ ሰው የጥፋት ልጅ ይለዋል። ይሄንን እንደዚህ ሀሳቦች አንስተን እንጨርሳለን። ስንት ሰዓት ሆነ እናንተ ጋር? ሰዓት አላስኩም። ሁለት ሰዓት ትንሽ ሊጨምርና ሊጨርስ ይሰማል። ይሄ የአመፅ ሰው ይለዋል የተገለጸ ሲሆን በተለያየ መጽሐፍ ቅዱስ ክፍሎች የአመፅ ሰው የጥፋት ልጅ ሐሳዊ መሲህ ወይም ሐሰተኛ ክርስቶስ ነው። ይሄ ትንሹ ቀንድ ሐሰተኛ ክርስቶስ፣ እኔ ክርስቶስ ነኝ የሚል ክርስቶስን የሚቃወም ሌላ ሕግ የሚያወጣ የሚያውጅ ቅዱሳንን ለማጥፋት የሚዋጋ በእግዚአብሔር ላይ በትዕቢት የምናገር እግዚአብሔር የለም የሚል የሚመጣ መሲህ ክርስቶስ የለም ውሸት ነው የሚል ሁሉን እኔ ያደርጋለሁ የፈለገውን ለጥቂት ጊዜ ግን መቀየር የሚችል በእነዚህ የተወሰነ ቁጥሮችን አንብበን እንጨርሳለን። ሐሰተኛ ክርስቶስ የሚል ስያሜ የተሰጠው ዳንኤል 9:26 ነው። እናንተ ሁለተኛ ተሰሎንቄ ምዕራፍ 2:3 ላይ ስትናንበበው ሁለተኛ ተሰሎንቄ ይህንን ክፍል አንብበን ልጨርስ እገደዳለሁ ማለት ነው ለመጨረስ። ስለዚህ ሐሰተኛ ክርስቶስ ተሰሎንቄ ሁለተኛ ጳውሎስ ለተሰሎንቄ አማኞች የጻፈላቸውን እንመልከቱ። ምዕራፍ 2 ላይ ቁጥር ምዕራፍ 2 ቁጥር 3 እስከ 8 ያለውን እናነበዋለን። ዮሐንስ ራእይም እንደዚያው ያለው 2:3 ምን ይላል መሰላችሁ? እንደዚህ ነው ምለው አውጣቱ ብላችሁ 2:3 እንደዚህ ይላል። ማንም ሰው በማንም መንገድ አያታልላችሁ። አስቀድሞ የአመፅ ሰው በአመፅ ሳይነሳ ለጥፋት ተመደበውም የአመፅ ሰው ሳይገለጥ ያ ቀን አይመጣምና ይላል። ጌታችን ከመምጣቱ በፊት የሺው መንግስት በምድር ላይ ሊመሰርት ከመምጣቱ በፊት የሚመጣው ሐሳዊ መሲህ ነው። ሐሰተኛ ክርስቶስ ነው። ጳውሎስም እያለ ያለው ምንድነው ብለው ቁጥር 3 ማንም ሰው በምንም መንገድ አያስታችሁ። አስቀድሞ አመፅ ሳይነሳ ለጥፋት የተመደበው የአመፅ ሰው ሳይገለጥ ያ ቀን አይመጣም ይላል። ያ ሰው የአመፅ ሰው ነው። ለጥፋት ተመደበ ነው። ነገር ግን ብዙዎቹን የሚያስት እኔ አምላክ ነኝ ክርስቶስ ነኝ የሚል ነው። በተለያየ መንገድ የሚገለጥ እና
ሳይገለ ያ ቀን አይመጣምና እርሱ አምላክ ከተባለና ከሚመለከው ጋር ሁሉ በላይ ራሱን ከፍ ያደርጋል። እርሱ ራሱን አምላክ ያደርጋል። ከሚመለከው አምላክ በላይ ራሱን ከፍ ከፍ ያደርጋል። ነገር በላይ ራሱን ከፍ ያደርጋል። ትዕቢተኛ ነው፣ የሚያደርግ ተቃዋሚ ነው። እርሱ በእግዚአብሔር ቤተ መቅደስ ተቀምጠው እኔ አምላክ ነኝ እያለ በአዋጅ ያስነግራል። እኔ አምላክ ነኝ፣ እኔ ንጉሥ ነኝ፣ ከኔ በቀር ማንም የሚመጣ የለም ይልና ብዙዎችን የሚያስት የዓመፅ ሰው ሐሳዊ ክርስቶስ ሐሰተኛ ክርስቶስ ነው ይላል ጳውሎስ። ስለዚህ ማንም አያስታችሁ። ከዛ በኋላ ደግሞ ጳውሎስ ምን ይለዋል መሰላችሁ? ከፍ የሚያደርግ ተቃዋሚ ነው ካለ እርሱም በእግዚአብሔር መቅደስ ተቀምጠው እኔ አምላክ ነኝ እያለ አዋጅን ያስነግራል። ከእናንተ በነበሩበት ጊዜ እነዚህ ነገሮች ነግሬያቸው እንደነበረ ትዝ አይላችሁም? ምን በራሱ ጊዜ ይገለጽ ዘንድ አሁን ምን እንደሚከለክለው ግን ታውቃላችሁ። የዓመፅ ምስጢር አሁን እንኳን እየሰራ ነው ይላል። ምን እያደረገ ነው? እየሰራ ነው። ጳውሎስ እየሰራ ከጳውሎስ ጊዜም ጀምረው እየሰራ ዓለም ላይ እየሰራ አሁን ኦልሬዲ ወደ ፍጻሜም እየደረሰ ስላለ በጣም በዓለም ላይ በብዛት እየሰራ ነው ያለው። እንግዲህ ከየት ነው የምነሳው? ከነዚህ ከአስሩ ቀንዶች ከአስሩ ነገስታት መሀል ተነስተው እንዲህ አይነት የዓመፅ ሰው ይነሳላል። ግን ከመንገድ የሚከለክላት ግን አለ የሚላለ ኢየሱስ ያድናል። የሚከለክለው ግን አለ። ቤተ ክርስቲያን አንዳንዶች ይሄ ዓመፅ ሰው ቤተ ክርስቲያን ስትነጠቅ ነው የሚመጣው የሚል አለ። እንግዲህ እስከዛ ግን በግልጽ አይመጣምና በስውር ነው የሚሰራው የሚል አመለካከትም አለ። በስውር ነው የሚሰራው። የምትከለክለው ቤተ ክርስቲያን ስላለች በግልጽ ሊሰራ አይችልም። ግን ቤተ ክርስቲያን ስትነጠቅ እሱ ግን በግልጽ ይሰራል። ከዛ በኋላ ግን ጌታ መንግስቱን ሊመሰርት ሲመጣ ፈጽሞ ይደመሰሳል ይላል። ኢየሱስ ያድናል። ስለዚህ ጌታችን በሚመጣበት ጊዜ እነዛ ሁሉ ምን ይሆናል? ይደመሰሳል፣ ይጠፋል። ኢየሱስ ግን በክብር ይመጣል። ሐሰተኛ መሲህ፣ ሐሰተኛ ክርስቶስ፣ ሐሰተኛ የዓመፅ ሰው ነው። ይሄ አስሩ ቀንድ ይለዋልና ስለዚህ ሮሜ ማነው ዮሐንስ ራእይ ምዕራፍ 13 ላይ ከአንድ ጀምሮ አለው ማለት ነው። ይሄ አስሩ ቀንዶች እነዚህን ተያይዞ ዮሐንስ ራእይን ደግሞ በሚቀጥለው እናነሳዋለን። ስለዚህ ትንሹ ቀን በዚህ ምዕራፍ በተጨማሪ በምዕራፍ 8ም ላይ 9ና 10 11ም የምንመለከተው ይሆናል። ይሄን ትንሹ ቀን ምዕራፍ 8ም ላይ ስንሻገር እናየዋለን። 10ም ላይ 11ም ላይ ደግሞ እንመለከተዋለን። 7 20ና 21 ትንሹ ቀንድ ላይ የታዩት የተለያዩ ባህሪያቶች ከሌሎች ተምሳሌቶች የበለጠ ዳንኤልን ትኩረት ስስብና የተለየ ማብራሪያ መልኩን ስጠይቆ እናየዋለን። በቁጥር 25 ትንሽ ቀን ስልጣን የሚኖር እስከ ዘመናት እስከ እኩሌተ ዘመን እንደሆነ ስለተገለጸ የምናወራው ስልጣን ለተገደበ ጊዜ ነው መሆኑን እንረዳለን። ኢየሱስ ያድናል። ለአጭር ጊዜ ነው የሚገዛው እንጂ ሙሉ ጊዜ አይገዛም። ለተወሰነ ጊዜ ነው። ከዛ በኋላ ግን የሱም ዘመን ፍጻሜ ይሆናል። የዘላለም መንግስት በምድር ላይ ይመሰረታል። ሺው መንግስት ይመሰረታል። ጌታችን ይመጣል። ከዛ በኋላ ጌታን የሚፈሩ ከሱ ጋር ለዘላለም ይኖራሉ። ኢየሱስ ያድናል። አሜን በሉ። እና ታዲያ በዮሐንስ ራእይ መጽሐፍ ከሰባት ዓመት መከራ ጋር በተገናኘ በተሰጠው ትርጉም መሰረት ዘመን 1 ዓመት፣ ዘመናት 7 ዓመት፣ የዘመን እኩሌታ 3 ዓመት ተኩልን ያመለክታል። እዚህ ጋር በዚህ መጽሐፍ ዘመን 1 ዓመት፣ ዘመናት 7 ዓመት፣ የዘመናት እኩሌታ 3 ዓመት ተኩልን ያመለክታል። በዳንኤል መጽሐፍ 7 ዘመን የሚለው 7 ዓመት እንደሆነ አብዛኞቹ መጽሐፍ ቅዱስ ምሁራን ይስማሙበታል። በመሆኑም ሌሎች በዳንኤል መጽሐፍ ያሉ ዘመናት በዚህ አግባብ መታየት ይኖርባቸዋል። እንግዲህ ዘመናት የሚለው ስታነቡ በዳንኤል መጽሐፍ ላይ ከ7 ዓመት መከራ ጋር በተገናኘ በተሰጠ ትርጉም መሰረት
ዘመን 1 ዓመት ሲሆን ዘመናት 7 ዓመት። የዘመናት እኩሌታ የሚለው 3 ዓመት ተኩልን ያመለክታል። በዳንኤል ምዕራፍ 4 7 ዘመን የሚለውን 7 ዓመት እንደሆነ አብዛኞቹ የመጽሐፍ ቅዱስ ምሁራን ይስማሙበታል። በመሆኑም ሌሎች በዳንኤል መጽሐፍ ያሉትን ዘመናት በዚህ አግባብ መታየት ይኖርበታል። ኢየሱስ ያድናል። ስለዚህ ዛሬ በዚህ ነው የምንጨርሰው። ከዚህ በላይ ልናል ስለማንችል ቀጥታ በሚቀጥለው ምዕራፍ 7 ከ8 ጀምሮ ያለውን እንመለከታለን። በጣም ከዚህ በኋላ ያለው እዚህ ጋር ከትንሹ ከነዚህ ቀንዶች ከነዚህ አውሬዎች ካየ በኋላ ግን ዳንኤል አንድ ደስ የሚል ነገር ያየዋል። ኢየሱስ ያድናል። እንደውም እሱ ላይ አንጠልጥዬ ልጨርስ። እነዚህ አውሬዎችን አየ ጭካኔያቸውን አየ ዘመናቸውን አየና አሁን ግን አንድ ነገር ያየዋል። ሃሌሉያ። ዙፋኖቹ እስከዘረጉ አየው፣ በዘመናት የሸመገለውም ተቀመጠ ብሎ ጨርሷል። እነዚህ የአውሬ ዘመናት ካየ በኋላ ቀጥታ ዳንኤል የሚያየው ሰማይ ነው የሚሄደው። ወዴት ያየዋል? ወደ ዘመናት ወደ ሸመገለው ወደ ቅዱሱ ወደ እግዚአብሔር ሃሌሉያ እሱን ያየዋል። እነዚህ የምድር ነገስታት በሙሉ የሚገድበውን በሌሎች አንዱ በሌላ እንዲተካ የሚያደርገውን እሱ ግን በማንም የማይተካውን አምላክን እያየ ነው ከዚህ በኋላ የሚቀጥለው። አሜን ሃሌሉያ። ከምድራዊ ከነዚህ ወጣልና እግዚአብሔርን በሰማይ ላይ በዙፋኑ ላይ በዘመናት ይሸመገለው። ይሄ ማለት በዘመን ሸመገለው የሚለው ቃል ምናልባት ያረጃ ይፈጃ አይደለም የሚለው ለዘላለም የሚኖር ሁሉን የሚገዛውን ለዘላለም ዙፋኑ ማይነቃነቀውን ቅዱሱን አብን ነው ያየው። ባላችሁበት ቆሙና እንጨርስ። ዳና ናችሁ። እንግዲህ ዳንኤል ዝም ብሎ ቅጀት እያየ አይደለም ያሳለፈው። ስታይ የሆነ ቅጀት እንዲገባው እናንተም ራሳችሁ የምታዩት ማታ ያደርኩበት እኮ እዛ ገባው እዛ ቤት ገባው እንደዚህ ያየው እንደው ሲያቃዠኝ ነው ኖርኩት የምለው አይደለም ዳንኤል ያየው። ይሄ ትልቁን ነገር ነው ያየው። በዘመናት ፍጻሜ ላይ እስካለው እነዚህ ሁሉ ሆኖ አልፎ ግን ከዚህ በኋላ ሊሆን ያለው 10 ቀንዶች 10 ተባበሩት መንግስታት እና ከነሱ የሚወጣው ትንሹ ቀን እሱ ጋር ነው ያለነው። እሱ ሊመጣ የተቃረበ ጊዜ ላይ ነው ያለነው። እግዚአብሔር አምላክ እንግዲህ ምን ሊያሳየን ዳንኤል የመጨረሻ ዘመን ጋር አገናኝቶ ነው የሚጨርሰው። በቃ ስለዚህ ያ ሊመጣ ነው እንቅስቃሴ አድርገዋል እያለ ነው ያለው። ኢየሱስ ግን ዛሬም በዙፋን ላይ አለ። ይህ ሁሉ ሲሆን ግን የተቀደሰው ጌታ በዙፋኑ አለ። አሜን አሜን። ዘመን በዘመን ስተካ፣ ሰው በሰው ስተካ፣ ነገስታት በነገስታት ስተኩ፣ እሱ ግን በማንም የማይተካ የዘመናት ንጉሥ እግዚአብሔር አለ። እስቲ የኔ አምላክ በዙፋኑ ላይ አለ በሉ። ቀኝ እጃችሁ ከፍ አድርጉና አንተ በዙፋኑ ላይ አለ በሉት። አንተ አታረጅም በሉት። ለዘመናት አንተ አለ በሉ። ለዘላለም አንተ አለ በሉ። አንተ ካለ እኔም እኖራለሁ በሉ። እስቲ ሃሌሉያ። በዘመነ የዘላለም ንጉሥ እግዚአብሔር በተቀደሰው መቅደሱ ላይ በዙፋኑ አለ። ሃሌሉያ። እናንተ አስቡ፣ ነገር ቢቸግራችሁ፣ ሁኔታ ባይመች፣ ጊዜ ቢለወጥ፣ ዓለም ቢቀያየር፣ የምታዩት ነገር እንደማይሆን አድርጎ ቢያሳያችሁ ዓለምና ሰይጣን እነሆ፣ ነገር ግን እግዚአብሔር በተቀደሰው መቅደሱ አለ፣ በዙፋኑ አለ፣ በዘመናት ተሸመገለ አለ፣ ዕድሜ ጠገብ አለ፣ ካስ የሌለው አለ። እግዚአብሔር ትልቅ ነው። የኔ አምላክ የማያረጅ መጽሐፍ ስናገር ኢየሱስ ክርስቶስ ትናንትናም ዛሬ እስከ ለዘላለም ያው ነው። እስቲ የኔ አምላክ ያው ነው በሉ። እና ሙሴን እግዚአብሔር ወደ ፈርዖን በላከበት ጊዜ እንደዚህ አለ፣ ማን ላካችሁ ብሎ ብጠይቀንስ ያለና የምኖር። እስቲ የኔ አምላክ ያለና የምኖር ነው በሉ። እስቲ የኔ አምላክ በሉ። የነበረ ያለ ወደፊትም
የምኖር ነው በሉ። እሱን አምኛለሁ፣ የእሱ ልጅ ሆኛለሁ። ስለዚህ እኔ አልፈራም። ሰይጣን ግራ ይግባው፣ እኔ ግራ አልገባም። አምላክ ትልቅ ነው። እግዚአብሔር ትልቅ ነው በሉ። ምስጋናውም ብዙ ነው በሉ። እግዚአብሔር ሆይ ስም የተባረከ ይሆን። ምሕረት ከሕዝብ ጋር ይሆን። የምዋጋቸው ይሰበር፣ የጨለማ ኃይል ይወጋ፣ የአመፅ ጉልበት ሽባ ይሆን። ጌታ እግዚአብሔር አምላክና አባት ሆይ በዓለም ላይ ሁሉ ጌታ ሆይ እየሆነ ባለ ሁሉ አንተ ግን ለዘላለም አለ። ብዙ ነገስታቶች ይቀያየራሉ፣ ጦርነት ይበዛባቸዋል። አንተ ግን ማንም ሊዋጋ ተቀናቃኝ የሌለ ብቸኛ ጌታችን ስምህ ይባረክ። እናመሰግንሃለን። ሕዝብን ባርከው። ወደዚህ መጥተው ወደ ቤታቸው ሲመለሱ በረከት ያገኛቸው፣ ክብር ያገኛቸው፣ ሞገስ ያገኛቸው በኢየሱስ ስም አሜን። አጨብጭቡ ለጌታ ክብር። እግዚአብሔር አምላክ ይባርካችሁ። ለጌታ ቤት አገልግሎት በአስራት የፍቅር ስጦታ እንሰጥና እንሄዳለን። እሁድ ደግሞ ጌታን በደንብ እናመልካለን፣ እንተነብያለን፣ እንጸልያለን። ጥሩ ጊዜ ይሰጠናል ጌታ። ጌታ የተባረከ ይሁን። አሁን ረቡዕ ምሽት ላይ የጌታን ቃል እባካችሁ ስትመጡ መጻፍ የቻላችሁ የምትችሉ ሰዎች ማስታወሻ ደብተር የያዛችሁ ብትመጡ ጥሩ ነው። የእግዚአብሔር ቃል ከማንም ጋር ብትከራከር እነዚህ ነገሮች እያንዳንዱ ወሳኝ ነው። ሰዎች በተለያየ መንገድ የእግዚአብሔር ቃል ሳያቅ በመከራ ውስጥ እየተሰቃየ ባለበት ዘመን ግን የእግዚአብሔር ቃል ካለ አሸናፊ ነው። ለሁሉም መልስ አንተ ጋር ይኖራል ማለት ነው። የእግዚአብሔር ቃል ልትማሩ፣ ልትጽፉ፣ ልታውቁ ይገባችኋልና ጌታ ዘመናችሁን ይባርክ። በጌታ ሰላም ሄዱ። ወጣት እንድገናኝ ተባርካችኋል።